እሺ እንዴት ናችሁ? ታዲያስ ውጭ ሀገር ለምትኖሩ በፈረንጅ አቆጣጠር እንደምትቆጥሩ ወገኖቼ በሙሉ ለሁላችሁም ለምወዳችሁ መልካም አዲስ ዓመት ይሁንላችሁ እመኛለሁ ከወዲሁ። መልካም አዲስ ዓመት፣ ሁሉም ነገር የምታሳኩበት ዓመት፣ እንደ ኢትዮጵያ ሀገራችንን ሁሌ ጥሩ የምታስቡላትን ሀገራችንን ከፍ ብላ ተሻሽላ አምራ የምታዩበት ዓመት እንዲሆንላችሁ ከልቤ እመኝላችኋለሁ። እንደው የሆነ ነገር እየከለከለኝ ነበርና የትምህርቱ ጉዳይ ምን ደረሰ የሚል በቅርብ ጊዜ አዲስ የትምህርት ፖሊሲ እንደወጣ ሰምታችኋል። የተማሪዎችን መመሪያ ይሄ ስነ ምግባርና አንዳንድ የመማር ማስተማር ሂደትን የሚመለከት መንግስታዊ አነጋገር አደረኩት። መማር ማስተማር ሂደት እሱ የሚመለከት መመሪያ ወጣ። ዘጠኝ ጊዜ በጣም የሚያሳስብ ደረጃ አሁንም ቢሆን የትምህርት ጥራት መሻሻል የሚመለከት ከትምህርት ሴክተር ጋር የተያያዘ መዓት ጉዳዮች ይነሳሉ እና ብዙ ኖቲስ የምናደርጋቸው ነገሮች ውጤቱን ውጭም እዚህም ያላችሁ ሰዎች በጀ ጉድ ብላችሁ ሰምታችሁታል። ከቅርብ ዓመታት ወዲህ ትልልቅ የሆነ አጨቃጫቂ ኮንትሮቨርሲ እስከሚፈጠርበት ደረጃ ድረስ ተማሪዎች ማለፍ አቅቷቸው ከአገራዊ ፈተና ከተፈተኑ በአገር አቀፍ ደረጃ በተለያየ ዓመት ማትሪክ የተፈተናችሁ ሰዎች አስቡት። በአገር አቀፍ ደረጃ ከተፈተኑ ተማሪዎች መካከል 8.8 በመቶ አለፉ፣ 10.1 በመቶ አለፉ። በዚህኛው ዓመትና በዛኛው ዓመት የ2% መሻሻል አሳይቷል ተብሎ ተዘግቦ ዜና ተሰርቶ የተነገረበት ሀገር ሆነናል። ምን ማለት ነው? ከመቶ ተማሪ 8 ልጆች ነበር የሚያልፉት። ነጥብ 8ቱ ሰው በነጥብ ሲናጠብ እንዴት እንደሆነ አላውቅም። ይሁን ስታቲስቲክሶች ዳታ አሰራሩ 9 ላድርገው ደግ ነኝ። 9 ተማሪዎች አለፉ ከመቶ። አሁን ደግሞ 11 አልፈው ጉድ እየተባለ ነው አይነት ነገር ሲባል በጣም የሚያሳዝን ደረጃ ደርሷል። ይሄ የምን ድምር ውጤት ነው? ብዙዎቻችን የምናውቀው የድምር ውጤት ነው። ከሆነ ጊዜ ጀምሮ የሆነ ስልጣኔ መንፈስ ወጋንና ከዛ በኋላ ተማሪዎቹ የትምህርት ጥራትን ለምርጥ ይሄ አንዳንድ ትልልቅ ሰዎች የድሮ 12ኛ ክፍል ይሻላል ከዘንድሮ እንትን ምናምን የሚሉት ምን የድሮ ይላሉ ባብ እንዳለው ግና ልክ ናቸው። በሆነ ፖይንት ደረጃ ጥንቅቅ አድርገህ ሃይስኩልን መጨረስ ራሱ ሃይስኩል ግራጁዌት ስታተስ ነው። በነገራችን ላይ ባደለው ደህና ትምህርት ባለበት ሀገር እሱን መጨረስ ራሱ አሁን ካለው ሶኮልድ የዩኒቨርሲቲ ዲግሪና ዲፕሎማዎች የተሻለ እየሆነ መጥቷል። የዚህ ሁሉ ድምር ውጤት እንዳልኳችሁ የዚህ ሁሉ ውጤት መነሻ የሆነ ጊዜ ሹክ ያለ የስልጣኔ አየር ነው። ስፔሻሊ 90ዎቹ መጨረሻ አካባቢ የምታስታውሱ ሰዎች ከምርጫ 97 በኋላ ይሄ ትምህርት ቤቶች በጣም የፈሉበት ዘመን እከሌ አካዳሚ፣ እከሌ ስኩል፣ እከሌ ሂልስ፣ እከሌ ምናምን ቅብርጥስዮ ብቻ ፈረንጅ ሀገር የተሰራ ነገር ታይትል በሙሉ ተሰጥቷቸው ትምህርት ቤቶች ተቋቋሙ። በነገራችን ላይ የሰው ግቢ ተከራይተው እኔ ስማር ይቅርታ አድርጉልኝ የመንግስት ትምህርት ቤት የተባሉት እርሻ ስትማር እርሻ በደብ ያለው በስነ ስርዓት ወተን ኮትኩተን ምናምን ብለን አይተን ፕራክቲካሊ አይተን እርሻ በዩቲዩብ አልተማርኩም። ውድ ወርቅ ስንማር ሾፕ ሄደን ኬሚስትሪ ላብ አለን። ስፖርት መረብ ኳስ ቢሎን ቻፕተር ስንማር መረብ ኳስ በስነ ስርዓት እየተጫወትን ዛሬ ለብሳችሁን ከተባለ መውጣት ነው ዛሬ ሜዳ ተብሎ ሁሉንም ነገር ሳምሃው በያለበት ቦታ በየትምህርት ቤቱ ግቢ ውስጥ ተሟልቶ የተማረው የሰው ግቢ ተከራይተው አንዳንዱ ፔንሲዮን ስንት ገድል የተሰራበት ፔንሲዮን እዛው ስለሆነ ቢገባ ነበር የሚገርመኝ። ተከራይተው እከሌ አካዳሚ ስም አይቀርም መቼም ልክ እንደኛ ሀገር አንዳንድ ፎቆች እከሌ ታወር ይላል 3 ፎቅ ሰርቶ እከሌ ሌክ ፕላዛ እከሌ ምናምኑ ሴንተር እንደሚባለው ስም መቼም ተጸናውቶናል። እከሌ አካዳሚ እከሌ ስኩል ተብሎ በአብዛኛው እንግሊዝኛዊ አይነት ስሜት ልጆች ላይ በመፍጠርና ብዙ ክፍያ ከፍለ የሶሻል ስታተስን የልጁን ትምህርት መማር ሳይሆን የወላጅየውን የሶሻል ስታተስ ደረጃው በቃ ከፍሎ እንዲህ ቦታ ያስተምረዋል የመባል መንፈስ የመጣበት ዘመን ነበር ያኔ። ቀላል ጊዜ እንዳይመስላችሁ። በነገራችን ላይ 98 ዓመት የዛሬ 20 ዓመት ነው በእኛ አቆጣጠር። አሁን 2026 ነው 2006 ጀምሮ ማለት አሁን የ20 ዓመት ልጆች የ19 ዓመት ልጆች ይኸው ተፈጠፈጡ ምንላቸው በቃ 8 ነጥብ አለፉ 7 በመቶ የሚባሉት በዛን ጊዜ ጀምረን ያመጣናቸው ይሄ የረጅም ጊዜ የድምር ውጤት ነው። ይሄ ፌደር የመጣበት በጣም ብዙ ችግሮች አሉ በትምህርቱ። ዲሲፕሊን ዋናው ነገር የሚነሳው አስተማሪና ተማሪ ያለው አግባብ የዘንድሮ አስተማሪና ተማሪ በጣም የሚገርም አስተማሪውም ነውረኛ ከተማሪዎች ጋር የሚጨስ ከ8ኛ ክፍል ተማሪዎች ጋር ስልክ የሚቀበል የ8ኛ ክፍል ተማሪ እና 9ኛ ክፍል ተማሪ በጣም የሚገርም ነገር አለው። በቃ ተማሪዎቹም አስተማሪው ቲሸር ብለ የሆነ ነገር ሸምቀቅ ብለ የምታየው ነገር ሳይሆን አለሱ እኮ ፍሬንድ ነው ምናምን ስንት ፊዚክስ አስተማሪ አለ ጀለስ ነው እሱ ማለት ነው። እንዴት ጀለስ የኛ አስተማሪ ጋሽማሙ አቤት እንዴት እንደምፈራቸው ሲወጡ ራሱ ወዳቸዋለሁ። በነገራችን ላይ በዛው ልክ ነፍ ነገር ያስተማሩ ሰው ናቸውና በዛው ስታተስ አለ ይበፍራል። አንተ ስትባል ግቢ ውስጥ ቧንቧ እየጠጣ የነበርከው ሰው ወደ አፍንጫ ልከው ትሄዳለህ። ዋው ምናምን ብለህ
ቃለው ሼፕ አድርጎናል። አሁን እሱ እንትን ያለበት እሱን ስነ ምግባር በሚመለከት ትምህርት ቤቶች ስነ ምግባር ከመፍጠር አንጻር ዜሮ ሆኑ። አሁን አዲሱ መመሪያ ምን ደረሰልን እምላችሁ ለዛ ነው። አዲሱ መመሪያ የዛሬ ዜና አይደለም፣ ሰምታችሁታል። ብዙ ነገር ተማሪዎች ያረጉ ነበር እንዴ እስከምትሉ ነገር ልቀራችሁ። ዊግና ሂውማን ሄር ግቢ ውስጥ ማድረግ፣ ጥፍር መሰራት። የ8ኛ ክፍል የ7ኛ ክፍል ተማሪ ነው የማወራችሁ። የ13 ዓመት ልጅ 12 ዓመት ልጅ ኢትዮጵያዊት አዲስ አበባ የምትኖር ጥፍር መሰራት፣ ዊግ ማድረግ፣ ሊፕስቲክ፣ ቻፕስቲክ፣ ፋውንዴሽን ፊት ማድረግ፣ በጣም ያነሰ ሰው የተመናመነ ጉርድ ቀሚስ ማድረግ፣ ይሄን ነገሮች ማንኛውም አርቲፊሻላዊ ነገሮች መቀጠልን የከለከለ ደንብ ነው አሁን አዲስ የተዘጋጀው። ጸድቆ ስራ ላይ እስከሚሉ በጣም ስለጓጓውም ጭምር ነው። በነገራችን ላይ ዩኒፎርም ከጉልበት በታች ቀሚስ እንዲሆን፣ ስከርት ድሬስ ኮድ እንዲኖረው ስለ ስርዓት፣ ታቱ መነቀስ፣ እማይሆን እኛን የማይመስል ስቲከርና የሆነ ጽሁፍ መለጣጠፍ። አንዳንዶቻችሁ ደና ስፔሊንግስ ብትጽፉ እንዳው ምን አለበት? ግራ ግብት እኮ ነው የሚለው። ዋት ውድ ዩ ዱ ዊዛውት ሚ የሚል አለ። ጋድ ዋት ውድ ዩ ዱ ዊዛውት ሚ የሚል ተነቅሶ ይህን ሁሉ መስመር እንዴ! ዋት ውድ አይ ዱ ዊዛውት ዩ ነው። እንዴት ሰው በግራመር ችግር ሲኦል ይገባል? ነቃሹስ እንዴት ነው የምትነቃቀሱት? ስትነቃቀሱ ውውን የፈለጋችሁት ወይ ደና ገድል አድርገው ወጋ። እንግዲህ ይሄ የመጨረሻ ከስርዓት የወጣ እንዴት ደብቃችሁ ቤት እንደምትገቡ ብዙ ጊዜ ከወላጅ ጋር ያለው ነገር ናገር ንቅሳት የሚከለክል የኢትዮጵያን ባህልና ማንነት የማይወክሉ ዴዎችን ማክበር የሚከለክል ትልቁ ነገር የግል ትምህርት ቤት በአብዛኛው ሲባል የመንግስት ትምህርት ቤት ዴይ የሚያከብር አይመስለኝም። በነገራችን ላይ የግል ትምህርት ቤት በአብዛኛው ሲባል የዴይ መከራ ይሄ ቲክቶክ እና ፌስቡክ ፕላትፎርም ማየት ከጀመርኩበት ጊዜ ጀምሮ ትምህርት ቤቶቹ ውስጥ ተማሪ በማሳለፍ ስማቸው ሳይጠራ በዴይ የሚጠሩ ግን እከሌ ስኩል፣ እከሌ አካዳሚ፣ እከሌ ምናምን ኢንስቲትዩሽን፣ የትምህርት ተቋም ካምፓኒ የሚባሉ ተማሪዎች ማዕት አሉ። ዩኒፎርማቸውን አድርገው የዴው አበዛዝ የአንድ ሀገር ዴይ ብትኮርጁ ምን ችግር አለበት? እንደው እንገላገል ነበር እኮ። ዝም ብላችሁ የኖርዌይ ወይ የስዊዘርላንድ ዴይ ብትኮርጁ ስንት ዴይ ይኖራቸዋል? የስራ ሰው ናቸው እንጂ 3 ዴይ ቢኖራቸው ነው እንወጣው ነበር። የሁሉንም ዓለም ዴይ ኮረጀ ከ1 እስከ 30 ዴይ ታረቁታላችሁ። ክሬዚ ዴይ፣ ወርከር ዴይ፣ ኤልደር ዴይ፣ ካልቸር ዴይ፣ ወተር ዴይ፣ ከለር ዴይ፣ ቱዴይ በቃ ትሞሮ ይህንን ቀስመው ይመጣሉ። ትምህርት 6% ዴይ ተጫወተብን። ዴይ የተጫወተብን ነገር የለም። እርግፍ አድርገው እንዲተውል ማለት የኛ በዓል ሲሆን ትለጠጣለ። የእንትና አካዳሚ ተማሪ እንደዚህ ምናምን በቃ የሆነ ነገር ግር የሚል ቤዚክ ሰብስቴንሻል የሚባል የሚጨበጥ ኖሌጅ የሌላቸው ልጆቹን ብቻ ነው ስም ትምህርት ቤቶቹን ፍቃድ የሚሰጠውን አካልም የሚጎበኙ አሉ። ፍቃድ ለመስጠት ትምህርት ቤት ቆይ ፍቃድ ለመስጠት የምትጎበኘው መቼም በዘንድሮ ጊዜ ዴስክ አትጎበኝም። በተርም በዶላር $1000 እና $2000 እየከፈልኩ ድሮስ ወንበር ላይገዛ ነው እንዴ? አፈር ላይ ያስቀምጣችሁ ትፈልጋለህ እንዴ? ከትምህርት ቢሮ ነው የመጣው። እስቲ ክፍሉን ክፈታው። ዴስክ አላው ኦይል አስፋልት ላይ ነው እንትን ብላክ ቦርድ ዋይት ቦርድ ዋይት ቦርድ የኤርሊ 18 ሴንቸሪ እንትን ዋይት ቦርድ እሱን ገምግባችሁ ትምህርት ቤቱ ደረጃውን አሟልቷል ብሎ መሄድ ማለት የመጨረሻ ትውልድ ላይ መዘባበት ነው። በቃ ትምህርት ቤት ደረጃ የሚያሟላው በትምህርት አሰጣጡ ስንት ሳብጀክት ነው የሚሰሩት? በተማሪዎች ስነ ምግባር ሰልፍ ላይ ተገኝተህ አለባበሳቸውን አይተህ ቢያንስ ከቤዚኩ ጀምረህ የተወሰኑ ተማሪዎችን አነጋግራችሁ 8ኛው የ8ኛ ክፍል ነገር የሚያውቃለው የትምህርት እንትኑ ቅስመቱ በቃ እንዴት ነው የቀሰመው የሚለው እንደዚህ እንደ ልብ አርጎ ሳምፕል ነገር ተወስዳለህ። የትምህርት ቤቱን መማሪያዎች ምናምኖቹ ወረቀቶች ቢያስተምሩባቸው ምንም ታያለ። እሱ ላይ የትምህርት ኳሊቲን ገምግማችሁ ሲያልፍ ነው እንጂ ፍቃድ ቢሰጠው ኢንፍራስትራክቸርማ ወዶ ነው የሚያደርገው። ያን ሁሉ ገንዘብ እየከፈለ ያ ሁሉ ወላጅ ስንትና ስንት ሚሊዮን ብር በወር እያገኘ ቲቪ ስክሪን ሸራ አሰቅለዋለሁ ከፈለጉኝ ለዴይ ነው ያው ለምናምን ለሙዚክ ዴይ እብድብድ ለመጫወት ልጆቹ ተሰብስበን ገንዘብ $2000 ከፍለ ልጅን እብድብድ ታጫውታለህ። በነፃ ቤት አታጫውተውም እንዴ? ይሄ ገምጋሚው ማካል ትምህርት ቤቱ ዋና ተወቃሽ እነሱ ያፈሩት ፕሮዳክት እንደዚህ አይነት ነገር ደረጃ ደርሷል። አሁን ሪሰንትሊ የትምህርት ሚኒስቴርን አክቲቪቲስ አደንቃለሁ። በቃ ኳሊቲውን ለመጠበቅ ኦፍ ኮርስ ብዙ ሰዎች ልትሉ ትችላላችሁ። ኮሜንት መስጠት አንዳንድ ሰው በግልጽ ብሎኛል። ተማሪዎቹ እንዲወድቁ እያደረገ ልክ ትምህርት ሚኒስቴር የሚያተርፍ ይመስል ተማሪ ስለወደቀ ኖ ፖይንት ኤግዛም ማድረግ ምናምን ማድረግ ስትሪክትሊ ቢያንስ ትክክል ነው። ሪፋይን አድርጎ ማውጣት ነው። ሪፋይን ሳይደረጉ ሳይጣሩ የወጡትን ማየናቸው እንኳን በየመስሪያ ቤት ውስጥ ሄድ ምንም አይነት አይዲያ የሌለው
የህግ ሰው ምንም አይነት ስለምንም ጉዳይ የማያውቅ የፋይናንስ ሰው ባንክ የተቀመጠ ክለርክ የሚገርም ስህተት የሚሳሳት በየ30 ደቂቃው ይደውል ተሳስቼ አካውንት ውስጥ ብር አስገብቼ ይሆን እንዲህ የሚል የባንክ ክለርክ የዛሬ ዓመት እና 10 ዓመት ኖሮ አያውቅም። ሰምቼ በዘሬም በጎረቤቴም ሰምቼ አላውቅም። አሁን አያውቀውም። ምኑ እንደነካው ራሱ አያውቀውም። ኮምፒውተሩ ኪቦርዱ እንደዚህ ኪቦርዱ ብሎ የሚገባ ነው ይመስለው ሰውየው ሳይነካው። ይሄ ሁሉ ችግር የመጣው ኳሊፊኬሽን ስለሌለ ነው። ይሄን የሚያስወግድ ተማሪዎች እንዳይበላሹ የሚያዝም ደንብ የወጣው ትምህርት ቤት አቅራቢያ 500 ሜትር ያላችሁትን ብትችሉ 1 ኪሎ ሜትር አድርጉልኝ ማደራችሁ 500 ሜትር ይላል። ረቂቅ ነው ገና እቺንም ይሄንን እንደ ግብአት ቁጠሩ። አንድ ዜጋ ነኝ እንደ ዜጋ እንደ ግብአት ያየ ሰው ዝም ብላ ትምህርት ሚኒስቴር ይሄን ሲወያዩ ስብሰባ ውስጥ የተገኘ ሰው ራሱ ቪዲዮ ካየ እቺ ግምት ውስጥ 1 ኪሎ ሜትር ይሁን ርቀቱ ሺሻ ቤት፣ መጠጥ ቤት፣ ቁማር ቤት፣ ፕሌይስቴሽን፣ ጆተኒ፣ ከረምቡላ ምናምን ቅብርጥስዮ ፔንሲዮን ትልቅ አዲስ አበባ ትምህርት ቤት ውስጥ መግቢያው ጋር ጣሊያን ስኩል ነበር። መግቢያው ጋር በነገራችን ላይ እንግዲህ ከዛ ወላጆች ፎቶ ብሎ አንስተው የሆነ ጊዜ ላይ ልከውልኝ ነበር። ትምህርት ቤት ያው መግቢያው እዚህ ጋር ፊት ለፊት እከሌ ፔንሲዮን ማለት አልጋ ቤት ማለት ነው። ሆቴል ምንም አይደለም። የምትገባው ለአንድና አንድ ነገር ብቻ ካፌ ጠጥተህ። ሆቴል ቢሆን መቼም ለምንም ልገባ ትችላለህ። ሆቴልም ለዛው ጉዳይ ግን ላስብልህ ይችላለሁ። ሻይ ሊጠጡ ነው፣ ቡና ሊጠጡ ነው። ፔንሲዮን ገባ እንደ ጎል ነው። አለፈው በረኛውን አገባው ነው የሚባለው። ሪሴፕሽኑን አለፍከው አልጋ ክፍል ነው የምትገባው። እንዴት አድርገህ ትምህርት ቤት በር ላይ እሱን ታደርጋለህ? ምን ካስተመር አይተህ ነው? ታርጌት ግሩፕ ማን ነው ያንተ? አሁን ካስተመር ኬጂ በር ላይ ጫት ቤት መክፈታውን ከ1 እስከ 6 እንትን ብለው ይደጉ ነው። ሃይላይቱ ኖሯቸው ግንዛቤው ኖሯቸው ይሄ ሁሉ ቅጥ ያጣ ነገር አደብ የሚያስገባ ትክክለኛ የሆነ መመሪያ ነው። ረቂቁን ሳይሆን አፍጥናችሁ አውጡልን። እሱ በጣም ብዙ ችግሮች ህመሞች አሉበት ትምህርት ነው። ከዛ በተረፈ ደግሞ ትምህርት የሚባለው አይዲያ እኛ ሀገር ያለበት ነገር አንድ ወዳጅም ፌስቡክ ላይ ጽፎ እሱ ዳውን ዲቴል አንብቤዋለሁ ነው ምርጥ ሀሳብ ሁሌ ነው የምፈልገው። ትምህርት ብዙ ችግሮች አሉበት ራሱ አሰጣጡና ትምህርቱ ቴክስቱ እንደው ነገሩ ራሱ አሁን በተለይ በቅርቡ ሪፎርሞች እየተደረጉ ከመጡ በኋላ የማይገቡኝን ነገሮች ልንገራችሁ። አንደኛ የምንማረው ሳብጀክት ብዛት አንዳንዱ ሬሌቫንትም አይመስለኝም። ተማሪዎቹ ልጆቻችን የሚማሩት ታናናሾቻችን የሚማሩት የ8ኛ የ6ኛ የ7ኛ ክፍል ተማሪዎች ስላችሁ ወደ ትልቁ ብቻ ጃምባታሩ ህፃናትን ይጀምራል። የ6ኛ ክፍል ልጅሽን ገና 8 ሚኒስትሪ ይፈተናል ብለህ በቃ ስንት እንትን እያልክለት ያለውን ልጅህን እነሱን የሚመለከቱ ነገሮችን ነው የምላችሁ። መጽሐፍ መገልበጥ ግርም ይለኝ ነገር እሱ ገልብጣችሁ ነው የምትሉት ነገር ወዴት ነው የሚገለበጠው? ግራ ገባኝ እኮ። ትምህርት ነው እጅ ጽሁፍ ነው የምታለማምዱት። መገልበጥ ማለት ካሊግራፊ ነው የምታለማምዷቸው። ድሮ መጽሐፍ ለ4 ይሰጠን ነበር፣ ለ5 ይሰጠን ነበር። የመንግስት መጽሐፍ ብታስታውሱ ችግር አለ። መጽሐፍ ያውም የአምናው ተማሪ 81 ላይ ስዕል ካለ ገንጥሎት ከ80 ጀምረ 82ን ገምተን የምትደርስበት አለ። ችግሮች አሉ። በቃ ዲዛይን ነገሮች ሊሰርዘው ሁሉ ይችላል በስክሪፕቱ። ያ ሁሉ መከራ ስላለብን ስለማይዳረስ ኖትቡኩን ገልብጣችሁ መጽሐፉን ገልብጣችሁ ከተባለ እየተዋዋስ ደብተር ላይ ገልብጠን አስተማሪው አንድ ቀን ገብተው ሁላችንም ኖታችንን ያለው ሌክቸር ሰጥቶ ይወጣል። አሁን ከመጽሐፍ አልፎ ተርፎ ኖትቡክ ትምህርት ቤቶች የምታስከፍሉን ክፍያ ታውቃላችሁ። የወረቀት፣ የደብተር፣ የኖትቡክ፣ የፈተና ሽት፣ የሶፍት፣ የላጲስ እንደሚሰጥ ሰው የእንትን የትንፋሽ የአይነ ውሃ ነው የቀረው። የመመዝገቢያ ምን እንደሆነች የማትገባኝ እስከዛሬ ድረስ የመመዝገቢያ እኔ ልመዝግብ ግድ የለሽም ብሩን ለፉ የጻፍሽበት ነው። ምንድን ነው የመመዝገቢያ? መጀመሪያ ዓመት ክላስና እንደ ይባለው ለድሮ ለፋይል ማደራጃ ይባል ከ1 እስከ 12 እዛው ነው እየተማሩ በየዓመቱ ይመዘገባል። እንደ ልጅ እንደ እንግዳ እንደው አይለምዳችሁ አትለምዱትም፣ ሰው አትለምዱ። ይሄ የማይገባኝ ከዚህ ውስጥ የሃንዳውት የምናምን ተብሎ ከመጽሐፍ አልፋችሁ ሃንዳውት ሁሉ ትሰጣላችሁ። የመጽሐፍ እንደምንከፍል ሳይረሳ ይሄን ሁሉ ነገር የምትሰጡ ሰዎች ሁሉም ተማሪ አለው መጽሐፍ ጀርባቸው ዲስክ ዛሬ መንሸራተት ያዛቸው አልያዛቸው እያለ በምን እናርግላቸው እያለ የሚሸከሙት መጽሐፍ ያልጎበጠ ልጅ የለም። በልጅነታቸው ያፈር ይብላል እንዴ ዝንጥፍ ብለው የሚሸከሙት መጽሐፍ ያ በቃ ኤክሰስ ይሆናል። ይሄ ሁሉ የተተረፈረፋቸው ልጆች እንደገና መጽሐፉን ደብተር ላይ የሚገለብጡት what kind of ጊዜ ማጥፋትና ነንሰንስ እዚህ ምንድን ነው? አስተማሪ ነው የምትሉት ዛሬ ዩኒቱን ገልብጡ
ለምን ገለብጣለሁ? ዩኒቱ በሽት ተሰጥቶኛል። በሃንዳውት መጽሐፍ አለኝ ቤት ያስገዛችሁኝ መጽሐፍ ሁሉም ተማሪ አለ። መስከረምን ወሩን በሙሉ የምታሳልፉት መጽሐፍ ያላዘ ልጅ እንዳይመጣ በሚል ነው መጽሐፍ ውስጥ ተሸጦ እስከሚያልቅ ከዛ ሄዳ እንትን አለ። ይሄ ሁሉ አይነት መከራ ገብቶ መገልበጥ ምንድን ነው ትርጉሙ? መጽሐፋችሁን ፔጁን አውጡና ዛሬ ላስረዳችሁ ብለህ በየቀኑ ብታስረዳ ምን ትጎዳለህ? እነሱ ሲገለብጡ የምትሄድበት ቦታ ካለ የግልበጣው ቀን አይምጡ፣ ቤት ያጥኑ ወይ? ይሄ በቃ እንደ ትራዲሽን የተለመደ የማያስኬድ ጉዳይ ነው። መጽሐፎቹ ራሱ የታተሙበትና የሚሰሩበት መንገድ ሬሌቫንት የሆኑ ልጆቹ የሚመለከታቸውን ነገር ኮምፓይል የሆነ መጽሐፍ ይታተም። በየዓመቱ ይሻሻላል። ሲሻሻል ኤክሰስ ነው። በዓመት ውስጥ ተሸፍኖ የማያልቅ ቻፕተር ነው መጽሐፍ ውስጥ ያለው። ለአንድ የ7ኛ ክፍል ተማሪ 20 ምናምን ቻፕተር ምን ያደርግለታል? ከ7 በኋላ ስራ ሊጀምር ነው። ተመረቁ ግራጁዋሊ አይማሩም እንዴ? የማይመለከታቸው ነገር ሁሉ አለ። ይሄን እንደሚያካክለው መጽሐፍ ቮሊዩም በቀን 10 ክላስ የምትማር ከሆነ ጠዋት 1 2 3 4 ፔሪድ ካለ ከሰዓት ካለ 8 ክላስ ካለ የ8ቱን መጽሐፍ ከያዝክ ሰው ካላገዘ በስተቀር እንደዚህ ክልተው ነው የምትለው። በተለይ ቀጠኛ ልጅ ያላችሁ እናቶች አስቡበት። እንዴ ካሳደገሽ በመጽሐፍ አይደፋልሽ። ይሄ ሁሉ የመጣብን ጦስ እንዴት ይዛችሁ አልመጣችሁ? መጽሐፍ ግልብጫና መከራ ነው። ሳምሃው ይሄ ሁሉ የማይመለከተው ነገር መጨረሻ ላይ ትምህርቱ መጽሐፉ ሳያልቅ የትምህርት ዓመቱ ያልቃል። 8 ቻፕተር እንደተማርክ ሰኔ ይደርሳል። ኦብቪየስሊ ይደርሳል። ትልቅ ሰው ምትሆን አልደርስበትም። መጽሐፉ 11 ቻፕተር ያለው 9 10 11 ፈተና እስከ ቻፕተር 11 ስለሚመጣ አጥኑ ይላቸዋል። ነፍስ ውጪ ነፍስ ግቢ። ፈተናው ሰኔ ውስጥ ሰውየው የሚናገረው ግንቦት፣ ምክንያቱም ግንቦት ነው ትምህርት ያለቀው። ሲያየው ቻፕተር የተላለቀ በቃ እስከ ጨረስንበት ተፈትናለሁ ራሱ ያባል። ልጆቹን ምን ያደርጋቸዋል? ለኤግዛም የሚያጠኑ ልጆች ያደርጋቸዋል። ፕሪሳይስ ሆኖ ለእውቀት የሚማሯት ቢሆን ኤግዛሙን የሚሰራሉ፣ ሳይሰለቻቸው ያውቃሉ። ስለ መጀመሪያው ዓለም ጦርነት ለ7ኛ ለ6ኛ ክፍል ተማሪ 11 እና 12 ዓመት ልጅ ጦርነት መሆኑ አንሶ እንደገና የማያውቃቸውን አካላት ኖርዘርን አክሲስ እንትና በእንትና ሰርቢያ ልትባል ብላ መሪዋ ተገድለው በዚህ ገብቶ ቃሉን አይጠራው ምን አይለው ውስብስብ ያለ ታሪክ አሁን በዚህ ደረጃ ተጉላልጡ እንትን ብሎ ከመጻፍ ሲጀመር ሬሌቫንት አይደለም። በዛ ላይ ቢሆንም ግን በቃ ቤዚክ ነገር አጭር ኢንጆይ አድርገው እንዲማሩና እውቀት እንዲያደርጉ ያደርጋቸዋል። ለኤግዛም የሚያጠና ልጅ ሆኖ ምን ያድርግ ታዲያ? ከቻፕተር 8 እስከ 11 ይመጣል ካልኩ አላስተማርከው። ይሄ ሲያጠና የኛውን ቻፕተር ይረሳዋል፣ እንዲሁ እንደተቀላቀለ ይቀራል። ይሄ ቢስተካከል ደስ የሚለኝ ነገር ነው። ስፖክን እንግሊሽ የሚባል ሳብጀክት እኔ እኮ ግር ነገር ይለኛል እኮ ስፖክን እንግሊሽ የሚባል ሳብጀክት አለ እና በጽሁፍ ነው የሚሰጠው ትምህርቱ። ስፖክን በጽሁፍ እኔ ግር እንኳን ስፖክን በጽሁፍ ነው፣ ፈተናውን በጽሁፍ ነው፣ አሳይመንቱን በጽሁፍ ነው፣ ሆምወርኩን በጽሁፍ ነው። ትምህርቱ ስፖክን እንግሊሽ። ስፖክን እንግሊሽ ልጆቹ የእንግሊዝኛ ንግግር ክህሎታቸውን እንዲያዳብሩ የሚሰጥ ትምህርት መሰለኝ ባልሳሳት። ክላስ ውስጥ በመናገር ፐብሊክ ስፒኪንግ በማድረግ ይሄንን ኦራሊ አጥንታችሁ ማለት ስቶሪዎች ሰጠ ስቶሪውን ክፍል ውስጥ እናገራለን ብለህ አሳይመንት መስጠት፣ ቤቱ አጥንቶ ተለማምዶት እንዴት እንደሚናገር አርቲኩሌት አድርጎት እንዲመጣ፣ ክላሱ ፊት ቆሞ እንዲያወራ፣ ሰው ፊት የማውራትን ኮንፊደንስ ምናምን ኤቭሪቲንግ ከንግግር ጋር የተያያዘ ነው። ገባ አስተማሪው ስፖክን እንግሊሽ ብሎ ይጽፍና ቀኑ ሙሉ ኖት ሲያስገለብጥ እናንተን ሲል ይውላል። ከኖርማሉ እንግሊሽ እንዴት ነው ማለት ልዩነቱ እንዴት ነው? አንድነቱና አንድነታቸው አውጣ አስተማሪ ምንድን ነው ነገሩ? የማይገባኝ ትምህርት በቃ ጊዜ ማጥፋት ሲጀመር የግል ትምህርት ቤቶች ስፖክን እንግሊሽ ባታስተምሩ የሆነ ዘመን ላይ አሁን የተወሰነ መሻሻል እንጂ አማርኛ መናገር ክልክል ነው የሚል ትምህርት ቤት ግቢ ውስጥ ተለጥፎ አማርኛ የሚናገር ልጅ ቡሊ ሲደረግ ኖሯል። አዲስ አበባ ከተማ ውስጥ አያቋቋምሽው ትምህርት ቤት ያቋቋምከው ትምህርት ቤት ላይሰንስ አዲስ አበባ ትምህርት ሚኒስቴር የሰጠው ላይሰንስ ላይ አማርኛ እንዳይናገሩ ተብሎ አማርኛ የሚነገርበት ቋንቋ ውስጥ ይሄ ወደ ብሔረ ጠባብ አድርጋቸው ሌሎች ብሔረሰቦች ነው እንዳትሉ። መቼም በዚህ ደረጃ ያወረደ ሰው ወርደን አንነጋገር። አማርኛ ስላችሁ ሎካል ላንጉዌጅ እንዳይነገር በቃ ትምህርት ቤቱ ኦሮምኛ የሚነገርበት ትምህርት አካባቢ ከሆነ ኦሮምኛ ዝግቢ እንዳይነገር፣ እንግሊዝኛ ብቻ፣ ትግርኛ የሚነገርበት እንደዛ ሎካሉን የሀገሬውን ሰው ቋንቋ ትተህ ፈረንጅ መጫወት ባህል ነው። ትምህርት ቤት ውስጥ ቀጥ ብለው እንግሊዝኛውን አይናገሩም እንጂ እንግሊዝኛ ልሷቸዋል። ኖርማሊ የእንግሊዝኛ መላስ ሁኔታ ነው ያለው። አክሰንቱ ነው። ኧረ እባክህ እና ታዲያ ተናይት ብንመጣ እንደዚህ መሆን ይችላል። ኧረ ሪሊ ያ ራይት እና እንዴት ተናግረህ ሞታል። ቆምና 5 ደቂቃ ስለ ራስህ አውራ፣ ስለ ቤተሰብና ስለ ራስህ ወፍ ለብ ነገር ነው። እቺ ስፖክን
ወይ በቅጡ ይሄን አላረመች እንደዛ ሆኖ ነው የሚወጡት ሁሉም ዩናም ሴንግ ናቸው ጠቅላላ ዩናም ሴንግ መዝሪያ ቤት ገብተህ በነጋታው ጠዋት ቀበሌ አስተዳደር ወይ ፍርድ ቤት ተመድበህ ትልቅ ስራ ህዝብ የሚያገለግል ስራ ሺህ ሰው ዛት እየተጉላላ ዩናም ሴንግ ተረኛ ማንሽ አንቺ ምናምን ልትል ነው ተጋጨናታ እንደዚያ ያስፈጠረኝ ማዞታ ይሄ ስፖክን እንግሊሹ ምንድነው የሚለው ነው። ሶስተኛ በአማርኛ የምንማረው የሳይንስ ቃላት ግርም ከሚል ነገሮች መካከል እንትን አለ። ሳይንስ ኦሪጂኑ ከላቲን ነው። በነገራችን ላይ የሳይንስ ቃላትን በሚመለከት አማርኛ ያዋጣው አስተዋጽኦ የለም። ቲዎሪዎችን ምናምኖችን በሚመለከት ያወጣው የለም። እና አንዳንድ ሳይንሳዊ ነገሮች መጤ ነው እንደወረደን የተቀበልነው። አማርኛችንን ሳይንሳዊ ቃላትን ለመጠቀም ለማድረግ መፍጠር መቻል አለብን። እኛ በጣም ብዙ ሌብል ጋር ይቀረዋል። በነገራችን ላይ እንግሊዝኛም ላቲኑን ነው የወሰደው። ምክንያቱም በላቲን የመጡ ነገሮች ስለሆኑ መጀመሪያ ልጆቹ ዓለም አቀፋዊ እውቀት ኖራቸው የዓለም አቀፍ ልጆች እንዲሆኑ ነው የሚፈልገው። የትም ቦታ ፊት እንዲያደርጉ በእውቀት የዳበሩ የታጠቁ እንዲሆኑ ነው ፍላጎቷል። ስለዚህ እንደዚህ እንደ ቀበሌና እንደ ጎጥ ወርደው እንዲች ነገር በቃ የሆነ ነገር ሌላ ሰው ላይሰማህ የሚችለው ነገር እንዲጠቀሙ አንፈልግም። የሳይንስ ቃላትን በአማርኛ ተርጉመን በእንግሊዝኛ ቢማሩት ምን እንደሆነ ጉዳቱ አልገባኝም። የመተርጎሙ አስፈላጊነትም አልገባኝም። ቋንቋ በነገራችን ላይ ሁላችንም የምንጠቀመው ሲሆን ነው። አንዳንድ ጊዜ ሐኪም ቤት ያመመን ነገር ንገረኝ ስትለው ሐኪሙን እንትን ነው ጋስትሮኢንቴስቲናል እንትን ሆኖ ምናምን ሲል ዶክተር በሚገባኝ ቋንቋ እንደው በፈጠረ ትላለህ። ምንድነው በሌማን ተርምስ ንገረኝ እንግባባበት ነው አይደለ? ቋንቋ ኖርማል ቋንቋ ሲሆን ደግሞ ነገሮችን የምትማርበት የምትረዳበት ሲሆን ደግሞ ወይ አንድ ፊቱን እንደ ተማሪ እዚህ ጋር ተማሪ ነው የምናወራው እንደወረደ በራሱ ቋንቋ ከዛ በኋላ ቴክኒካሊ እንዲጠቀምበት። አማርኛዊ ትምህርት ከሆነ ደግሞ የኛ ሎካል ነገር ከሆነ በራሳቸው ቋንቋ ይሄ እንዳለ ሆኖ ሳይንስ ነክ የሆኑ ቃላትን ማንም ሰምቷቸው የማያውቅ አማርኛ ልጆቹ እንግሊዝኛ ይከብዳቸዋል ተብሎ ከሆነ አማርኛው ይከብዳል እመኑ፣ እንግሊዝኛው አይከብድም። ነጥበ ፍሌት ይላል ቦይሊንግ ፖይንት መሆኑ ነው። ነጥበ ቅልጠት ይላል ይሄ ሜልቲንግ መሆኑ ነው። ቅንጣተ ምናምን ትስስር ይላል። እፍጋት እምቃት እንቃት ይላል። አስማተ መስኮት ድምፀ ንፋስ ይላል። ሬዲዮ ምናምን ቴሌቪዥን ነው ምናምን መሰውር እንትን ይላል። ከሚከተሉት መካከል ንብ ድብር ንባረ መሰውር እንትን ለዩ ሲል እዛ ምትለይ የሚለይ ከሆነ ለይ የድሮ ፋዘሮችን ለማለት የማታውቀውን ነገር ሲጠይቁ አደግ ልጅ ከኔ ጋር እንደዚህ አትበል እንደሚባለው ተቆጥተህ ትሸኛለህ። ምንድነው ዓላማው እንዲህ ማድረጉ? ብዙ ሰዎች ዲፌንድ ያደርጉት ይችላሉ። የዚህ ትራንስሌሽን ቲም ውስጥ ያሉ ሰዎች አንዳንድ ነገሮች ሲናገሩ ሰምቻለሁ። ትርጉም የለውም። በነገራችን ላይ በአማርኛ ተምሮ በእንግሊዝኛ የሚያፈራ ሰው ማፍራት ምንም ፖይንት የለውም። ምክንያቱም ንፍጠተ ቅሌት እያልክ መቼም ላቦራቶሪ ውስጥ ኮላቦሬት አድርገህ ከውጭ ሰዎችም ጋር ትሰራም ከምንም ጋር ትሰራም። ለምንስ እንደዛ ማድረግ ፈለገ? ሎካል እውቀት እኛ ያመጣነው እውቀት ቢሆን አንዳንድ ነገሮችም እኛ ያመጣነው ቴክኖሎጂ ቢሆን አዎ ቴሌቪዥን እኛ ፈጥረነው ቢሆን ከፈለግን መዘውርም በለው መነባነብም በለው እንችላለን። የራሳችን ስራ ነው። ቴሌቪዥን ፈጥረው ካመጡ ግን አንተ አስማተ ሳጥን ምናምን መስኮት ምናምን ብለህ ለምን ታምታታኛለህ? ልጆቹንስ ለምን ታምታታቸው? የሰሩት ሰዎች ክሬዲት አይወስዱም? በቃ ቴሌቪዥን ነው ሰው። ልክ እንደዚሁ ሁሉም ቲዮሪና ምናምን 6-7 ያክል ተማሪዎች ተምረው ሲያበቁ የሚያሳዝነው ፓርት ልክ ሃይስኩል ሲገቡ እንግሊዝኛ ይሆናል ነገሩ በሙሉ። ድምፀ መሰውር እንትና መስኮት ድግምት የመሰሉ ስሞች በሙሉ ወደ እንግሊዝኛ ተቀይረው እንደገና እንደ አዲስ እንግሊዝኛ አደን ደግሞ አትታ እንትን ምን ማለት ነው? 6 ያክልና 7 ጨርሰ መምጣት ትችል። ይሄ ሊታሰብበት የሚገባ ይመስለኛል። ቀኑን ሙሉ ላወራ እችላለሁ ስለ ትምህርት። በነገራችን ላይ እቺ መመሪያዋ ነች። መመሪያው አሁን አዲስ ረቂቅ የተባለችው ግን ቶሎ ትውጣልን የሚል ሀሳብ አለ። እባካችሁ እናንተ ሀሳባችሁን እዚህ ብትሰጡ ደስ ይለኛል። በተረፈ እንኳን አደረሳችሁ ለገና። በድጋሚ ለገና ላደረገውያን የምናደርገው ድጋፍ አለ እዚህ ስክሪን ላይ በምታዩዋቸው አካውንቶች። አሁንም ቢሆን በቀጣዮቹ 6 ቀናት ውስጥ ድጋፍ የምታደርጉልን ሰዎች በጣም አፕሪሼት እናደርጋለን። ትመረቃላችሁ፣ ልጆቻችሁ ይመረቃሉ፣ ቤተሰባችሁ ይመረቃል። የምትችሉትን መጠን ድጋፍ አድርጉ። ላደረገውያን ዶሮ፣ ዘይት እንዲሰጠን just to make their day አመት በዓልን ደስ ብሏቸው እንዲሉ እንደ ዘመናቸው እንደ ድሮ እንዳሁኑ ሳይቸገሩ ያለ በጉብዝናቸው ዘመን ደግ ሰው ሲያበሉ እንደነበሩ አሁን ከፍቷቸው እንዳይውሉ እንደው የሆነ ሰውን ቀን አብርተን እንዋል ለበዓል ብለን ለእንቁጣጣሽ ለገና ለፋሲካ እንዲማረክ ከጀመረ 9 ዓመት ሆኗል። አሁንም ይሄን እያደረገን ስለሆነ የምታግዙን ሰዎች እዚህ ስክሪን ላይ ባለው የምትችሉትን መጠን ሁሉም መጠን ማተር ያደርጋል። 10 ሰዎች መቶ ብር ብታዋጡ ያ ለአንዲት እናት የሆነ ነገር ያደርግላቸዋል። ለ10 ሰው ሸክሙ ቀላል ሊሆን ይችላል። ምሳሌ ወድምላችሁና የምትችሉትን አሁን ብታግዙን በእነሱ ስም ጠይቃችኋለሁ። ለእናንተም በረከቱ ምርቃቱ ይተርፋችኋል። አዲስ ዓመት በድጋሚ ይሁንላችሁ። በጣም ነው የምወዳችሁ። ታንኪዩ